በምን አውቃለሁ? እሷ ሰክራ ይሁን እያስመሰለችውን አላውቅም። ከዛ ባለፈ ፈቃደኛ ሆና ነው አይደል እንደ እየጠጣህላት ያለው? ነው አይደለም? ፈቃደኛ ሆኜ አይደለም። ይሄ ፕሊስ ተረጂ። ራሴን አላውቅም ነበረ። ሁሉ ነገር ሲፈጠር ነው እኔ ራሴን አላውቅም። ማውራት ትችላለች እና ብሬክስ ሆን እኮ አንተ ምንም የታየው አይደለም አይደል እንዴ? እስቲ ተራርቀን ደግሞ እንያው። ጎሽ ውሽሚት እንግዲህ እሳት ጎርሳ መጥታለች ማለት ነው። ተራርቀን እንሞክረው ብላለች ማለት ነው። አጠገብህ ሆኜ እየታየው አይደለም አለች። መቼም ቢሆን አትታየውም። ትርፍ ነሻ፣ ትርፍ እኮ ነሽ። ውሽማ መሆንሽን ረሳሽው? እሱ እኮ ሚስት የልጁ እናት አለች እኮ፣ የልጁ እናት ማለት ነው። ምን ነው በዚህ ልክ አቃጠለሽ፣ ተንገበገብሽ ከሩታ ጋር ስላደረ ማለት ነው። እኔ እኮ እሱ ነው የገረመኝ። እኔ እኮ ምንም አላቅም። እኔ ምን እንዳረገችኝ አታለቅስም ነበረ አታለቅስም ነበር። እኔ እውነት ለመናገር በጣም ያሳቀኝ የዳኒ ንግግር ነው። አንቺ ስትስቂ አታምሪም ስትኮሳተሪ ነው ብሎ አረፈው ማለት ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። የነብሯ የጀጊቷ የአንበሲቷ የሩታዬ አላማ ተሳክቷል፣ ተሳክቷል። ውሽሚት በቃ እኔ እናንተ ተራርቀን እንሞክረው ከምንም እየቆጠርክኝ አይደለም ብለው እንግዲህ ጣል አድርገው ሄዳለች ማለት ነው። ጋሽ አሸብር አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታረጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የውሽሚትና የጋሽ አሸብር ቪዲዮ ነው ማለት ነው። እኔ ምለው ግን ጠፍታለች እየተባለ አልነበር እንዴ? ያ እቴትያ ቤላ ማን ነው ይሄ ጫታሙ ማለት ነው። ቤቷ ድረስ ሄዶ እያንኳኳ ሄርሜላ 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 ጠፍታለች፣ አንተ ስላፈቀረች አንተን ስለወደደች እንደዚህ ልታረጋት አይገባም እያለ ሙድ እየያዘብን አልነበረ? ከየት በኩል ነው የመጣሽው? ደግሞ አምሮብሻል እኮ እንደ እኮ ውሽማሽን ይሟገጠብሽ እኮ አትመሲም። እንዲህ ነው የሰው ባል ያፈቀረ የሰው ባል የወደደ ከባለ ትዳር ወንድ የተልከሰከሰ ትርፉ ይሄ ነው። በቃ ትርፉ ይሄ። ተሳቅቄ ልኑር ወያለ ተደሮ እየተሳቀቅሽ ነው የምትኖሪ ማለት ነው። ከመቼው መቼው ወደ መጀመሪያ ሚስቱ ተመለሰ እያልሽ በሰቀቀን እድሜሽን ትጨርሻለሽ ማለት ነው። እንዴ ዛሬ እኮ ጫና ያለው ነው ቤተሰብ እንዶ እሷም ሰክራ ይሁን ልታስመስል የሚሆን እንዴት ነው አንተ እንደዛ የተከፈተ ወይን ምናምን ምናምን ምን አቃጠለሽ? እንዶ በዚህ ልክ ማለት ነው። ምንድን ነው? ለምን ተናደሽ? የሰማንያ ሚስቱ ናት እኮ አንቺ ውሽማ መሆንሽ ረሳሽ እንጂ የሜዳዋ አህያ። መቼም የጾም ልንጾም አይደለም እኮ እንደ ቤተሰብ ልንጾም አይደለም። እውነቴን ነው የምላችሁ። እንዶ በጅምላ ነው የሚያስቀስፉን ማለት ነው። በጅምላ ተቀስፈን ነው የምንሄደው። እኔ በዚህ አጋጣሚ እውነቴን ነው የምላችሁ ጀሀነም ራሱ ቦታ የምናገኝ አይመስለኝም። በጅምላ እኮ ነው እየጨረሱ ነው ያሉት። ተቃጠለች እኮ የተከፈተ ወይን ለምን ትጠጣለህ? ልጅህንስ እንዴት ነው ከተኛ ተኝተዋል ካለች ለምን ጥላት ወጣ እንደዛ ለብሳ ምናምን ምናምን ምናምን። ይህ እናት ሩታ ሰክራ አይደለም ሰክራ ሳይሆን ሆን ብላ በቃ አንቺን ልታቃጥል ልታናድድ ነው። በቃ ጀግና ናት፣ ነብሯ ጀግና ናት። ይኸውልሽ አቃጥላ ደፋችሽ ማለት ነው፣ ቅጥል ላደረገችሽ። ስለዚህ ትችላለች፣ ሩታዬ ትችላለች። ገና ለገና ነጌ አብሬው አደርኩኝ አብሬው እንደዚህ ሆንኩኝ እያለች ነጌ ትሳለቅብኛለች። እስከ መቼ ድረስ ነው በሰቀቀን የምኖረው? በአንተስ እስከ መቼ ድረስ ነው ማፍረው አላለችም? እንደው እኮ ሰው የሚያፍርብሽ በአንቺ ነው። እንዴት ነው አንቺ በአብርሃም የምታፍሪው ማለት ነው? ባይሆን አብርሃም የሚያፍረው በአንቺ ነው። ለምን እንደሆነ ታውቂያለሽ? ባለትዳር መሆኑን እያወቅሽ የልጅ አባት መሆኑን እያወቅሽ በህይወት ውስጥ ዘው ብለሽ ስለገባሽ ማለት ነው። ከአንቺ ጋር ቆሞ ሲያወራ ከአንቺ ጋር መንገድ ላይ ሲሄድ ራሱ ማፈር ያለበት አብርሃም እንጂ አንቺ አይደለሽም። አንቺማ በቃ ስራሽ ነው እኮ እየሰራሽ ያለሽው ማለት ነው። እኔ ይብላኝ ለአንቺና አንቺን መሰሎች ማለት ነው። በተለይ ይሄ በባለትዳር ወት ዘው ብላችሁ ለምትገቡ ባለጌና ቆሻሻዎች ማለት ነው። የልጅ አባትን እዛ የምታጨማልቁ ልክስክሶች ይብላኝ ለእናንተ ማለት ነው። ሶ በአንተ ልፈር ወይ የምትዩ እሱ ነው በአንቺ ላይ የሚያፍረው ማለት ነው። በአንቺ ላይ
በመቀጠል እንደዚህ አትቃጠይ፣ እንደዚህ አትረሪ። ምክንያቱም አምነሽበት ነው የገባሽው። በቃ ይሄ ያመንሽበት ነገር ነው። ይህኔ ቆንጆ ምናምን ባለትዳር ወንድ ነው እኮ እሱ ምናምን እኔን ታፈቅርኛለሽ ምናምን ሲላት ዳኒ እሱ እኮ ሚስቱን ፈቷታል። ላስታውስህ ብዬ ነው። በጣም ነው እንደ ፈታት። በጣም ነው እንደ አብርሃምና ሩታ የተፋቱት። አንቺ ርካሽ፣ እውነቴን ነው ብልሽ፣ እስከ መቼ ድረስ ነው ግን እንደዚህ እየረከሽ ድራማ የምዘልቂው ማለት ነው? እንደዚህ እየተዋረድሽ ማለት ነው? እንዶ በዚህ አቁሚ። እውነቴን ነው ብልሽ። በቃ እኔ እናንተ ተለያይተን እንሞክረው፣ አጠገብህም ሆኜ እየታየሁ አይደለም ብለሻል አይደል? ጥርግ እንዳልሽ በቃ እዛው ቅሪ። የሆነ አይዲያ ይዘሽ ነይ በቃ ራስሽን የምታስከብሪበት፣ ራስሽን የማታዋረጅበት፣ ራስሽን ዝቅ የማታረግበት ስራ ይዘሽ ነይ። እስኪ የሆነ ለየት ያለ ነገር ማለት ነው። እንዶ ወደ ሶሻል ሚዲያ ከመጣሽ ጀምሮ እየተግማማሽ ነው። በቃ እየተግማማሽ ማለት ነው። በጣም የሚያስጠላ አይዲያ ነው ይዘሽ የመጣሽው ማለት ነው። እኔ እኮ በጣም እኮ ነው የገረመኝ። ቤተሰብ እንዴት በአንተ ልፈራ ያለችው ነገር እኮ ነው በጣም የገረመኝ ማለት ነው። ሌላ ህይወት እንጀምራለን ብለን እየተመካከርን ነበረ። ምነው ትዳርህን ፈተት ከትዳር አጋርህን ተለያይተ ከኔ ጋር ሌላ ህይወትን እንመስርት፣ ትዳር ውስጥ እንግባ ብለሽ ነበር እያወራሽ የነበረው። ደግሞ የድፍረትሽ ድፍረት ልጅህን በውጭ ማግኘት ትችላለህ። በልጁንም መታሽ ማለት ነው። በፈለገበት ቦታ ያግኛ። ምን አገባሽ? ወድሽ ከተለፋሽ ቢረግጡሽ አይግፋሽ ይላል ያገሬ ሰው። ወድሽ እስከገባሽበት ድረስ ለምን የትስ ሄዱ አያይም አብርሃም ማለት ነው። ልጁ ጭራሽ ከልጁ ለነገሩ እኮ እንደዚህ አይነት ሴቶች እኮ ከልጅ ጋር ነው ሊለያዩ የሚመጡት። ከትዳር አጋሩም ብቻም ሳይሆን ከልጆቹም ጋር እንዲለያዩ ነው የሚያደርጉት ማለት ነው። እና እንዲሁ እኮ ግርም ነው ያለኝ ማለት ነው። አቦ ይመች ዳኒሻ ማለት ነው። ሂድበት። እኔ ዳኒሻ እንትን ነው በቃ ጨዋታ ነው የተመቸኝ ማለት ነው። ሂድበት። እኔ አላሳዝንህም። ሴት ልጅ አይደለሁኝም በዚህ ልክ። ለምንድን ነው ሴት ልጅ ከሆንሽ የነገ ህይወቴ ይበላሻል ብለሽ ካሰብሽ ምን ያልከሰክስሻል? እንደዚህ አይነት ስራ አውቃለሁ ስራ መሆኑን ማለት ነው። ድራማ መሆኑን ጠንቅቄ ነው የማውቀው። ነገር ግን እኮ ሴትነትሽን የሚያቆሽሽ የሚያዋርድ ስራ እኮ ነው እየሰራሽ ያለሽው ማለት ነው። ዳኒሻ ትላንትና ውጭ ሀገር ይዘኸኝ ሂድ እያልሽ አልነበረ ወይ? ምንድን ነው በካሜራ ፊት የምትቀያየሩ አላት ማለት ነው። በደንብ አርጎ እኮ ነው የሚያቃጥላቸው። ዳኒሻ ይመች፣ የሚዲያው ንጉስ ማለት ነው። አራዳው ይመች፣ ሂድበት። በቃ በደንብ አርገ ስራው። በቃ እኛ ያንተ ስራ ነው የሚመቸን ማለት ነው። አንተ የሌለህበት ስራ አይመችም። ለማንኛውም ዳኒሻ እና ሩታዬ ወደፊት ማለት ነው። ይቺንማ አቃጥሎ በሚጥሚጣ መድፋት ነው። እኔ እኮ የዘፈኑ ነገር ነው። ተው ሲሉኝ ቤተሰቦቼ፣ ጓደኞች አይጋሻሸብር ከሁሉ ወጣው ከምንድነው ከቤተሰብና ከጓደኞቼ ነው ምናምን። ያንተ ዘፈን ይሄ መቼ ነው እናቴ ቀየር የሚለው ማለት ነው? ሌላ አንዳንዴ ሌላም ዘፈን ቀይር እንጂ እኛ እኮ ጅል ነው የምታረጉ። አሁን እናንተ ቪዲዮ ቀርጻችሁ ከዛ በኋላ በዳኒ ቤት ይለቀቃል። እኔ እኮ የማይገባችሁ አንዳንዶቻችሁ ደግሞ ኮመንት እያየሁ ነበረ። አብርሃም ከሆነ እንኳን ለትዳር ለአዳርም ራሱ የሚሆንሽ አይደለም፣ ሄርምዬ እባክሽ ከእሱ ጋር ራቂ ምናምን የምትሉ ነገር እሷ ዝም ብላ ነው ለስራ ነው እየተልከሰከሰች ያለችው ማለት ነው። ባይሆን ማለት ነው ማለት ኮመንት መጻፍ ያለባችሁ ተይ፣ ሴትነትሽን አክብሪ፣ ይቅርብሽ፣ እንደዚህ አይነት ስራ ይቅርብሽ፣ ራስሽን አታዋርጂ። ነገ እንኳ የራስሽ የሆነ ትዳር ትይዣለሽ፣ ነገ ትወልጃለሽ፣ ልጆችሽን ይህን አይተው ይሳቀቁብሻል፣ ሞራናቸው ይነካል ብላችሁ ማነው ሄርሜላ ውሽሚትን የምትወዷት አድናቂዎቿ ምከሯት። በጣም የሚያስጠላ ስራ ነው ይዛ የመጣችው ማለት ነው። ገና ወደ ሶሻል ሚዲያ ከመቀላቀሏ ጀምራ እስከዛሬ ድረስ እየተግማማችብን ነው። አዎ